ገነት ከበደ ባላለሁኝ የፓራዳይስ ፋሽን እና አሁን በአሁኑ ጊዜ ገነት የሚባለው ድርጅት መስራችና ባለቤት ነኝ። ክሬቲቭ ዳይሬክተር ነኝ። በሙያዬ ላይ በፋሽን ዲዛይን ተምሬ ላለፉት 30 ዓመታት የሽመና ውጤቶችን በሞደርን ዲዛይን ስሰራ ቆይቻለሁ። አሁንም እሱን በመስራት ላይ ይገኛለሁ። ብዙ ነገር ተቀይሯል። ምክንያቱም ድሮ በፈረንጅ ልብስን ለብሰው የነበረውን የራትም ልብስ ይሁን የሰርግ ልብስ አሁን ብዙ ሰው የራሳችንን በባህላዊ ጨርቅ ተሰርቶ ግን በዘመናዊነት የተሰሩ ልብሶችን በጣም እንለብሳለን። ስለዚህ ያ ትልቅ ለውጥ ነው። ምክንያቱም እኔ ሲጀምረው የነበረው ጊዜና አሁን ያለው አለባበስ በጣም ይለያያል። ምክንያቱም ብዙ ደግሞ አዳዲስ ዲዛይነሮች አዳዲስ ፈጠራን ይዘው መጥተው ኢንዱስትሪው እየሰፋ ነው። ብዙ ልጆች ደግሞ እየተማሩ ስራው ላይ እየገቡም ስለሆነ በጣም ብዙ ለውጥ አለ ብዬ አስባለሁ። እንግዲህ ተወልጄ ያደግኩት አዲስ አበባ አሁን ወደ ሰሜን ማዘጋጃ ከአዲሱ ገበያ ትንሽ ዝቅ ብሎ ያለ አካባቢ ነው። ቤታችን ስንገባ እኔ 2 ዓመት ልጅ ሆኜ ነው የገባነው ትላለች እናቴ። አሁንም እዛ ነው የምኖረው። ምክንያቱም ከውጭ ከተመለስኩ በኋላ እናቴ በህይወት ስለሌለች እንደ ቅርስ የእናቴን ቤት ይዤ ነው የምኖረው እና ብዙ የሰፈሩም ሰው ጓደኞቻችንም ሁሉም አሉ። ብዙዎቹም ውጭ ናቸው ያሉት። በጣም ብዙ ትዝታ አለን። በተለይ በደርግ ጊዜ ልጆች ነን፣ ግን ያው መሰረተ ትምህርት ማስተማር አለ። ከዛ ደግሞ ሌሊት መልምሉ እንባል ነበረ። ጠዋት እንነሳና በየቤቱ እየዞርን መሰረተ ትምህርት ሰው እንዲማር እንመለምል ነበረ እና ልጅነት ጥሩ ነው አንዳንዴ። ምክንያቱም ፍርሃት የለም። በግሩፕ ተሰብስበሽ ብዙ ሆነን ስለምንሄድ በጣም ደስ የሚል ጊዜ ነበረን። በህይወቴ እዛ አካባቢ ብዙ ማላስታውሰው ነገሮች ሊኖሩ ይችላሉ፣ ግን በጣም ደስ የሚል ጊዜ ነበረን። ብዙ ጨዋታዎች፣ በተለይ ጢቢ በጣም እንጫወት ነበረ። እንደውም አሁን ትንሽ አስቸጋሪ ሆኖ ነው እንጂ የእግር ጉዳይ አሁንም ሞክረዋለሁኝ። ምክንያቱም በጣም ደስ የሚለኝ እንትን እሱ ነበረ እና ብዙ ትዝታ አለው ሰፈራችን። ከህፃናት ክፍል ጀምሮ እስከ 10ኛ ክፍል ናዝሬት ትምህርት ቤት ነው የተማርኩት። ከዛ በኋላ ግን 10ኛ ክፍል ከናዝሬት ትምህርት ቤት በጸባይ አስቸግሬ ወጥቼ የህይወት ብርሃን ትምህርት ቤት ነበር የቀጠልኩት። እዛ ደግሞ ያው እዛም የሴት ትምህርት ቤት ብቻ ነው። እስከ 12ኛ ክፍል እዛ ነው ደግሞ የጨረስኩት። ኬሚስት ለመሆን ነበር የማስበው፣ ግን ያው 12ኛ ክፍል ሲጨርስ አልሆነም እንደሱ። ምክንያቱም ፋሽኑም አርቱና የስፌት ስራ ትምህርት ነበረን። በተለይ ናዝሬት ስኩል እያለን ሞር እወደው ነበር በተለይ ስፌት ስራን። ከዛም በአጋጣሚ ያው ወደ ትዳር ከመግባቴ በፊት አንዳንድ ነገሮች ራሴም ሞክር ነበረ። ከዛ ግን የግድ ወደ ትዳር ስገባ የራሴን የመልስ ልብሶች በሙሉ እንደውም ወይዘሮ ገነት ነበር የሚባሉት፣ በጣም አስታውሳቸዋለሁኝ። ካሳንቺስ አካባቢ ለሳቸው ይሄ እንዲሆንልኝ ብዬ ሊትራሊ ራሴው ዲዛይን አድርጌው ነው የተሰራልን የመልስ ልብሳችንና ባለቤት የጣሊያናዊ ስለነበረ በጣም ማስታውሰው እንዲህ ከየትኛው ሀገር ነው የመጣው ልብሳቸው የሚዜዎቹ ሲባል አይ ሚስቴ ናት እንዲሰፋ ተደርጎ አዲስ አበባ ነው የተሰፋው ሲባል ብዙ ሰው በዛ ጊዜ አላመነም ነበረ። ምክንያቱም በጣም ቆንጆ ነበረ እና ከዛ በኋላ ውጭ ሄድኩኝ። ያው ቦነስ አይረስ ተምሬ ተመልሼ መጥቼ ስራዬን ጀመርኩ ማለት ነው። እንግዲህ የውጭ በዩኒቨርሲቲ ደረጃ ነው እንግዲህ ትምህርት ቤቱ የፋሽን ትምህርት ቤቱ የሄድኩበት። ዋናው ትልቁ ነገር ካሪኩለም አላቸው። ፋሽን ዲዛይነር መሆን ከፈለግሽ የፋሽን ዲዛይን ብቻ ነው የምትማሪው። ሌላው ደግሞ ስፌት ከሆነ ስፌት ብቻ ትማሪያለሽ። ፓተርን መስራት ከሆነ ፓተርን መስራትም ትማሪያለሽ። እኔ ሶስቱንም ነበረ በተለያዩ ክፍሎች እየገባሁኝ ማሪ ነበረው። ምክንያቱም ኢትዮጵያ ተመልሼ ከመጣሁ አንዱን ነገር ብቻ ይዤ ብመጣ ዲዛይነር በሆኜ ብመጣ የኔን ዲዛይን ወደ ስራ የሚለውጥ ሰው እንደሌለ አውቅ ነበር በዛ ጊዜ። ሰፊ ሊኖር ይችላል፣ ግን ያኛ የምንፈልገው ሞደርን ዲዛይን ደግሞ ወደ ስፌትም ለመቀየር አስቸጋሪ ስለነበረ ሁሉንም መማር ፈልጌ ስለነበረ ሁሉንም ነበር መማረው እና ሁልጊዜ አሁንም ቢሆን እኛ ሀገር አሁን ብዙ ትምህርት ቤቶች አሉ የፋሽን ከባህር ዳር ዩኒቨርሲቲ ጀምሮ አለ እና ሁሉንም ነገር ነው የሚያስተምሯቸው።
ስለዚህ በአሁኑ ሰዓት ድሮ ስመጣ ነው እንጂ አሁን ላለፉት 10 ዓመታት ወይም ከ10 ዓመት በላይ ብዙ የፋሽን ትምህርት ቤቶችና የዲዛይን ትምህርት ቤቶች ስላሉ ያ ችግር ዛሬ አለ ብዬ አላስብም። ነገር ግን እኔ ስራዬን ሲጀምር በጣም የገጠመኝ ትልቁ ችግር የነበረው በተለይ ሰራቸው የነበሩትን ፓተርኖች ወደ ስፌት መቀየር፣ ያንን ልብስ መስፋት እንደው ምንም ኤግዛጀሬት ሳላደርግ ከ10 ዓመት በላይ ብዙ ስራዎችን ራሴ ቁጭ ብዬ ሰፋ ነበረ። ፓተርንም ራሴ ሰርቼ ራሴ ቆርጬ ነበር የምሰራው። ግን አብረውኝ የነበሩ ልጆች ብዙ ዓመት አብረውኝ የኖሩ ስለነበር ብዙ ተምረው የስራ ክፍፍልም ነበረ። ዛሬ ግን ያው እንደምታዩት ብዙ ወጣት ዲዛይነሮች አሉ። ሁሉም የራሱ ችግርም ቢኖረው ግን የተሻለ ቦታ ላይ ነን ያለ ነው ብዬ አስባለሁ ዛሬ። እንግዲህ ዘመናዊነት ብዙ ትርጉም አለው። በፋሽኑ ቋንቋ ትክክለኛ ቋንቋ ስለሌለው ይሆናል ሞደርን ዲዛይን የሚባለው ማለት ዘመናዊ ነው በትክክሉ የእውነት። ያ ምንድነው እንግዲህ እኔ ስራዬን ሲጀምር የነበረው በብዛት የሚለበሰው እማማ ጽዮን በጣም ብዙ ይሰሩ ነበረ፣ ነፍሳቸውን በገነት ያኑረው። የእማማ ጽዮንን ሳልጨምር በብዛት ግን 99% ማለት እችላለሁ በዛ ጊዜ ይለበስ የነበረው ባህላዊ ልብሶች ናቸው። ባህላችን ከዘመናዊነት ጋር በጣም ሁለት የተለያዩ ነገሮች ናቸው። ለምን እኔ ስራዬንም ሲጀምር በጣም ማስታውሰው በጣም ብዙ ሰው ይቃወመውም የነበረው ወይም ይናገረው የነበረው እስኪገባውም ድረስ እንደውም ለስራዬ ማደግ የረዳኝ ነው ብዬ የማስበው ትልቁ ነገር ምን ነበረ? ጨርቃችንን አበላሸችው፣ ቆራረጠችው ይባል ነበረ። ለምን የኛ ባህላዊ ልብስ ያው እንደምናውቀው ከ2 አርብ ጀምሮ እስከ ዛሬ እስከ 8ም 12ም 20ም አርብ ተሸንሽኖ ይለበሳል። ነገር ግን እኔ ስራውን ሲጀምር ጨርቁን መቆራረጥ ጀመርኩ ማለት ነው። ምክንያቱም ወደ ዘመናዊ ዲዛይን ለመቀየር የቅጥ እነዛ ጨርቆች እኔ እንደምፈልገው በፓተርን መቆረጥም ተጀመረ። ምክንያቱም በፓተርን ስትቆርጪ ጨርቅ ተነጥፎ ፓተርኑ ላይ ተደርጎ ነው የሚቆረጠው። ስለዚህ ያ ዘመናዊ የሚለውን ቃል እንድንሰጠው ነው የተገደድነው እንጂ ሌላ ምንም አዲስ ነገር የለውም። ማንኛውንም ጨርቅ አሁን ሽፎንም ይሁን ቬልቬትም ይሁን ካኪም ይሁን ምንም አይነትን ጨርቅ ስንቆርጥ ጨርቁ ላይ አይደለም ፓተርንም አድርገን በእጃችን ፓተርኑንም ሰርተን ቢሆን የምንቆርጠው። እኔም ያንን ነበረ ማድረግ የጀመርኩት ማለት ነው። ግን ልዩነቱ በሽመና የተሰሩ ጨርቆችን ነበረ እኔ የምቆርጠው እንደዛ። ለዛ ነው ወደ ዘመናዊ ዲዛይን የሚባለው። ሌላ የጨመርንበት ነገር ቢኖር ምንድነው ያው ሽመናውንም ራሱን ቀለሞች መቀየር፣ ዲዛይኖቹን መቀየር። እንግዲህ ዛሬ ጥልፍ የደረሰበትን የምናየው ነገር ነው። ያ ዘመናዊነት ነው። ለምን እኔ ሲጀምር ጉግል ዘመን አልነበረም። ስለዚህ የግድ የራሴን ስኬች አድርጌ እንደውም አሁን ብዙ ጊዜ ስኬች አላረግም እንደድሮ። ምክንያቱም ቀጥታ ወደ ፓተርኑ ነው የምንገባው አይዲያችንን ይዘን። እንግዲህ የመጀመሪያው ዘመናዊ የሆነ ልብስ የሰራሁት ያው የዛሬ 30 ዓመት እንደውም ጥቅምት ወር ነው ስጀምር የነበረው። የመጀመሪያው ኤግዚቢሽን ማዕከል የነበረው ትልቅ ኤግዚቢሽን ላይ ነበረ። በዛ ጊዜ ሽሮ ሜዳ አልነበረም። ስለዚህ የነበረው ጨርቅ መንገዛው የነበረው አዳራሽ ብቻ ነበር። ስለዚህ ከአዳራሽ ሄጄ የምችለውን ጨርቆች በሙሉ ገዝቼ መጥቼ የኛ መነን በምንለውም ጨርቅ የተለያዩ ቀለማት ያሉት ጨርቆች አሉ። ይሄ በተለይ የሲዳማ የምንለው በጣም ወፈር ያለው እንደ መጋረጃ እንጠቀምበታለን። የሱም ዲዛይኖች አሉ። እነሱን አይነት ልብስ ሰርቼ ነው የጀመርኩት። ከዛ ግን ያው በየአመቱ ለእኔ ትልቅ አስቸጋሪ ነገር የነበረው የምፈልገውን ጨርቆች ወይም ለምፈልገው ዲዛይን መቁረጥ የምችለው የሽመና ጨርቆች አለመኖሩ ትልቅ ችግር ነበረ። ስለዚህ ግድ የራሴን ሸማኔዎች ይዤ የራሴን የሽመና ስራ መጀመር ግድ ስለነበረ ከዛ ጊዜ ጀምሮ ከብዙ የሽመና ስራ የሚሰሩ ሰዎች ጋር ከወንዶችም ጋር ከሴቶችም ጋር መስራት ጀመርኩ ማለት ነው። ፓራዳይስ ፋሽንን ሲጀምር ወደ ኢትዮጵያ እንደመጣን እንግዲህ የደርግ መንግስት ወድቆ ገና በ6ኛው ወር ነበር የገባሁት ማለት ነው።
ስለዚህ ገና በጅቡቲ አካባቢ ሶማሊያ አካባቢ የነበረው በኢትዮጵያና በሶማሊያ አካባቢ የነበረው ጦርነት አላለቀም ነበር ማለት እችላለሁ። ምክንያቱም ኮንቴነራችን እዛ ቀረ ማለት ነው። ስለዚህ በእጄ ይዤ የገባሁት አንድ ኦቨርሎክ እና አንድ ማሽን ነው። የኤግዚቢሽኑን ሾው እንዳረግላቸው ሲጠይቁኝ ከስዊድን የመጡ ኢትዮጵያውያኖች ነበሩ ኤግዚቢሽኑን ያዘጋጁት። እሱን ለመስራት የነበረኝ ጊዜ በጣም አጭር ጊዜ ነበረ። ስለዚህ የግድ አንድ ሰው ያስፈልገኝ ነበረ የሚያግዘኝ እና በሰው ተገኝታ ፈትለ ትባላለች፣ ነፍሷን ይማር፣ እሷም ዛሬ የለችም እኛ መሀል። ከኔ ጋር አብረን እያደርን እንደ ፓርትነር ነው ከኔ ጋር የሰራቸው የነበረው በእውነት ፈትለ እና ከእሷ ጋር ነው የጀመርኩት። ሁሌ ለዚህ ነው ሁለት ምለው፣ ምክንያቱም ሁለት ሆነን ነው ወደ 40 ልብስ ሰርተን ሾው አሳይተን ከዛ 6 ወር በኋላ የግድ ሌላ ሰው መቅጠር ነበረብኝ። ምክንያቱም የነበረን የስራ እንትን ትልቅ አድናቆትን አግኝቶ ስለነበረ በዛ ምክንያት ነው ሁልጊዜ ሁለት ነበር የምለው። ምክንያቱም እሷ ባታግዘኝ ኖሮ እንጃ የሚሆን የማይመስለኝም ነበረ። ለኢትዮጵያን አየር መንገድ ብዙ ስራዎች ሰርቻለሁኝ። የመጀመሪያ የጀመርኩት የነበረው በአበሻ ልብሱን ይሄ አደይ አበባውን እንደ አዲስ ዲዛይን እነሱ ባወጡት ጊዜ እኔ ነኝ የመጀመሪያ ሳይዝ ዴቨሎፕ አድርጌ ለ4 ወይም 5 ዓመታት ሰርቻለሁኝ። ከዛ ሌላ ደግሞ እነሱ ይሄ ኮርፖሬት ጊፍት የሚሉት ለእንግዶቻቸውም ወይም ደግሞ ቲኬቶቻቸውን በብዛት ለሚገዙት የሚሰጡት ስጦታዎች አሉና በሱ ላይ በጣም ብዙ ሰርቻለሁኝ። ከጠረጴዛ ልብሶች ጀምሮ ይሄ ፕሌስማት የምንለው ናፕኪኖች፣ ሻርፖች፣ በጣም ብዙ ስራዎች እሱን ሰርቻለሁኝ። ሌላ በጣም የምኮራበት አየር መንገድ እኔ ብቻ ነኝ ማለት እችላለሁኝ ለተወሰነ ጊዜ አውሮፕላን ላይ ዲዩቲ ፍሪ የሚሸጡት እቃዎች ላይ የኔ ስራዎች ገብተው ነበረ። ከዛ እንግዲህ ያው በአንዳንድ ምክንያት አቆሙት፣ ግን እሱንም ሰርቻለሁኝ። ግን የመጀመሪያው የኢትዮጵያ የሽመና ውጤቶች በአየር መንገድ አውሮፕላን ላይ የተሸጠው የኔ ብቻ ነው ማለት እችላለሁኝ። አሁንም ብዙ ስራዎች አብረን እንሰራለን። አንዳንድ ነገሮች እንግዲህ ከአየር መንገድ ጋር የነበረኝ ቆይታ ይሄን ይመስላል። ከአየር መንገድ ሌላ ደግሞ እንግዲህ እንደ ትልልቅ ድርጅት ከሰራሁባቸው ዋናው የራዲሰን ሆቴል ሲከፈት የሰራተኛውን ዩኒፎርም ጨርቅ መርጬ ብዙውን ስራ ሰርቻለሁኝ። ሌላ ደግሞ አፍሪካን ቫኬሽን ላንጋኖ የሚገኘው ትልቅ ሪዞርት አለ። የእሱንም በብዛት ማለት እችላለሁኝ አንሶላ፣ በሽመና የተሰሩ አልጋ ላይ የሚነጠፉ ማንትኖችን፣ መጋረጃዎችን ብዙ ነገር ሰርቻለሁኝ ዩኒፎርምንም ጨምሮ። ለአፍሪካ ቫኬሽንም ለራመዳ ሆቴልም ሰርቻለሁኝ። አዲስ አበባ ሂልተንም ሰርቻለሁ። እንግዲህ የተለያዩ ነገሮች ስለምሰራ ከዩኒፎርምንም ጨምሮ በአገር ባህሉም ጨርቅም ሆነ በዘመናዊ ጨርቁም ብዙ ሰርቻለሁኝ የተለያዩ ትልልቅ ድርጅቶች። እንግዲህ ምናልባት የረሳኋቸው ይኖራሉ፣ ግን ለብዙ ድርጅቶች ሰርቻለሁኝ። ምን አቅብጦኝ እዚህ ውስጥ ገባሁ ብዬ አላቅም። ምክንያቱም በጣም ስራዬን እወደዋለሁኝ። እንደውም ብዙ ጊዜ የማስታውሰው ቦነስ አይረስ እያለሁ አስተማሪያችን ምን ትል ነበረ፣ ጣሊያን ሀገርም ስማር ፋሽንን ወይም ደግሞ የልብስ ስፌትን መስራት የሚሰራ ሰው ፍላጎቱ ከሌለው ባይሰራ ጥሩ ነው ትል ነበረ። እኔ እውነት ለመናገር ስራዬን በጣም ነው የምወደው። ገንዘብን አስቀድሜው አላቅም። በጣም በዚህ ራሴን በጣም እውነት አከብረዋለሁ። ምክንያቱም ገንዘብን ብዙ ባስብ ኖሮ ምናልባት የተለየ ነገር ይሆን ነበር ብዬ አስባለሁ። ግን ስራዬን በጣም ስለምወደው ለምን ይሄን ስራ ሰራሁት ብዬ አላቅም። እርግጣው ብዙ የሚያናድዱሽ ነገሮች አሉ። ሰራተኛ ሊሆን ይችላል፣ የስራ የምትሰሪበትን እቃዎች አለማግኘት ሊሆን ይችላል። ግን ሁልጊዜም መላ ፈልገን እንሰራዋለን። እንግዲህ 30 ዓመት እግዚአብሔር ካቆየ ይመስለኛል ስራዬን በጣም ስለምወድና ስለማከብር ነው እንጂ ሌላ ምንም አዲስ ነገር የለውም። አንድን ስራ ለመስራት ሳስብ ለማን ነው የምሰራው ነው እኔ ሁሌ የማስበው። ምክንያቱም ማስቀድመው ለባሾቼን ነው። ስለዚህ ለሰርግ ከሆነ የሰርግ ስራዎች መሆን እንዳለባቸው ያለውን የቀለም አገባብም ይሁን የጥበብም ራሱ አገባብ የምንጠቀም የጨርቅ አይነት ወይ ሳባ ሊሆን ይችላል፣ መነን ሊሆን ይችላል፣ ሽሪምሪ ምን ብዙ አይነት ጨርቅ አለን የኛ ሽመና ላይ እና ያንን ከያዝኩ በኋላ ነው
ወደ ዲዛይን የምገባው። ግን ብዙ ጊዜ ምን አደርጋለሁኝ የተማርኩት በተለይ በእኔ አካሄድ የተማርኩት ምንድነው ብዙ ሰው አንድ አይነት ልብስ መልበስ አይፈልግም። ወይም ወይዘሮ እንትና የለበሱትን ወይዘሪት እንትና መልበስ አትፈልግም። ስለዚህ በተቻለኝ አቅም የተለያዩ ዲዛይኖችን ነው የምሰራው እና ለፋሽን ሾው ስናስብ ራሱ 60 ልብስ ከሆነ ለፋሽን ሾው የምሰራው ኦልሞስት 60 የተለያየ ልብስ ነው የምሰራው። ምክንያቱም ሲሸጥም ሰው ሲገዛው የራሱ ባለቤትነት ይሰማዋል። ስለዚህ ብዙ ጊዜ የሚያደክመኝ ቀለሞችን ማግኘቱ ወይም የተለያዩ ስራዎችን መስራት ነው። ከዛ በኋላም ደግሞ ካሳየንም በኋላ ያ ሰው መጥቶ ያንን ልብስ ብዙ ጊዜ አንደግመው። የዛን ልብስ አይዲያውን ይዘን ነው ወይም እዛ ላይ ያየውን ሰው አይተን ከለር ይቀይራል ወይም ጥበብ ይቀይራል። ስለዚህ ያን ሁሉ አሸምነን ነው ለዛ ሰው የምንሰራው እና ለኔ ሁልጊዜ የማስቀድመው ለማን ነው የምሰራው የሚለውን ነው። ብዙ ጊዜ በፋሽን ሾው ወይም በፋሽን ትርኢት ላይ የማይለበሱ ልብሶች ይታያሉ የሚባለው አንድ ሰው የዲዛይን አቅሙን ለማሳየት ነው ያን ብዙ ጊዜ የሚያደርገው። ለምን ጨርቁን በምንም ተጠቅመን ታየዋለሽ ግን የሚለበስ ነገር በውጭናም ሾው ስቶፐርም ይሉታል አንዳንዴ። ምክንያቱም በቃ የዲዛይን አቅምሽ ወይም የክሬቲቪቲ አቅምሽ የት ድረስ ሊደርስ ይችላል በሚል ነው ብዙ ጊዜ። እንግዲህ በእኛ ሀገርም አሁን በጣም ብዙ ልጆች አዳዲስ ልጆች በተለይ በዲዛይኑ ላይ ብዙ ልጆች የተማሩ ስለመጡ ያንን ለማሳየት ይመስለኛል። እኔ ግን እንግዲህ ሲጀምረው ኦልሬዲ ጊዜው ወደኋላ ብዙ አመታት ስለሆነ በብዛት ማለት እችላለሁኝ በ99.9% ማለት እችላለሁ የማይለበስ ልብስ ሾው ላይ አቅርቤ አላውቅም። ምክንያቱም የምንሰራው ሰው ገዝቶን ሰው እንዲለብሰው ስለሆነ በብዛት ምክንያቱም አስቸጋሪ ነው የሚሆነው። ለሰው ደግሞ ሊለብሰው የማይችለውን ነገር ሰርተሽ መጥቶን ይሄን ነው የምፈልገው ብካለሽ በዛ ሰው ልብስ ወይ በዛ ሰው ሰውነት አስተካክለሽ መስራቱ በጣም ቻሌንጂንግ ነው የሚሆነው። እንግዲህ ይሄንን ዝግጅት ስናስብ ኦልሞስት ወደ 9 ወር አካባቢ ይሆነናል። 30ኛው ዓመት ሲደርስ እንግዲህ በዛውም እግዚአብሔርን ማመስገን ይሆናል። አብሮኝም ከኋላ ያለው ትልቁን ስራ የሚሰራው ብዙ ሰው ነው። ፓራዳይስ ብዙ ቅርንጫፍ አለው እና የጀርባ አጥንት ነው የምለው ሁልጊዜ። ምክንያቱም የሰው ልጅ የጀርባ አጥንት ከሌለው መቆም አይችልም። ስለዚህ ትልቁን ነገር ሆፕን ወይም ተስፋን በሚመለከት ያለፉትን 30 ዓመቴን ሪፍሌክት የሚያደርግ ኮሌክሽን ሰርተን ለምን ኢቨንት አናዘጋጅም ለምን ፋሽን ሾው አናደርግም ሲባል ተጀመረ። እንጦጦ የሚገኘው አዲሱ አምፊ ቲያትር ላይ ነው። እዛ ቦታ ላይ ደግሞ እንድናረግ የረዳን የኩሪፍቱ ሪዞርት ባለቤት አቶ ታዲዮስ ነው። ከዛ ደግሞ እንግዲህ ብዙ ሰዎች መጡ። በተለይ ጣሊያን ኤምባሲ የተለየ እናድርገው ሲባል ምክንያቱም በላይቭ ሙዚቃ ነው እና ሴቶች ናቸው ደግሞ እኔ ሴት ስለሆንኩኝና በብዛት ከኔ ጋር የሚሰራው ሴት ስለሆነ በሙሉ የሙዚቃው ቲም ሴቶች ናቸው። እንግዲህ የዚህ ዋናው እኛም ለምንረዳው የተነሳሁበት የዚህ የካንሰር ሶሳይቲው የዛሬ 3 ዓመት ታላቅ ወንድሜ በካንሰር ነው የሞተው እና ለእኔ በጣም ትልቅ ጠንካራ እንደሆነ ያደረገኝ ሰው ነበረ። እሱን ኦነር ለማድረግ አትሊስት የአቶ ማቲያስ የእሳቸው ልጅ ነው የአቶ ወንዱ፣ እሱም በካንሰር ነው የሞተው በ11 ዓመቱ። ስለዚህ የእነሱን ካንሰር ሶሳይቲ ፓርትነር አድርገን ከዚህ በኋላ የምንሰራቸው ማንኛውንም ስራ ኢቨን የምንሸጠው እቃ ላይ ለነሱ መርዳት የምንችለውን ነገር ለማድረግ ፓርትነር ሆነናል እና እሱ ነው። ምክንያቱም ብዙ አወር ሆነን የማናውቀው ነገር አለ። አንዳንዴ ህይወት ዝም ብለን ነው የምንኖረው፣ ግን ምን ማድረግ አለብን ምንድነው ይሄ መልሰን መስጠት ያለብን ነገሮች አሉና ለእኔ አሁን እንደ ትልቅ ፕሮጀክት ብዬ ያስኩት ካንሰር ላይ ያለውን ድጋፍ አጠንክረን ለመስራት በጣም ብዙ እንደክማለን እና ያ ነው ዋናው ምክንያት። ካልተሳሳትኩኝ በ1999 በፈረንጅ አቆጣጠር ወይም 2000 ነው የሚሆነው ለአየር መንገድ አንድ ትልቅ ዝግጅት ነበራቸው። ለነሱ ሸራተን ላይ ያደረግነው በጣም የተለየ የሚያደርገው ለእኔ ለምንድን ነው በዛ ጊዜ ቅድም ያልኩት ነገር ነው። ምሰራውን ዲዛይኖች ወደ ፓተርን መቀየር በጣም አስቸጋሪ ነበር። ስለዚህ እኔ ጣሊያን ሀገር ነበርኩ በዛ ጊዜ
ከዚህ ጨርቁ ይመጣልኛል የመረጥኩት ጨርቅ ተሸምኖ ይመጣል ጨርቁን ራሴ ፓተርኑን ሰርቼ ቆርጬ ተሰፍቶ አልቆ ወደ 40 ልብስ ራሴ ይዤ መጥቼ ነበር ሾውን እዚህ ያሳየሁት የነበረው እና እሱ በጣም አስታውሰዋለሁ ሌላው ደግሞ አሁን 30ኛ ዓመታችንን ስናከብር ያደረግነው ሾው በጣም ለኔ ትልቅ ነው ብዬ ነው የምለው ምክንያቱም ብዙ አስቤበት ነበረ ግን ይሄን ያህል ቫራይቲ ያለው በሽመናውም ቢሆን በዲዛይኑም በአዲስ ዲዛይን ደረጃ ኦልሞስት ወደ 90 ልብስ የሚሆን ነበረ ከዛ በኋላ ደግሞ የ30 ዓመቶቻችንን ወደ ኋላ ተመልሰንም ያንዳንዱን አመት ሪፕሬዘንት የሚያደርጉ የነበሩ ከየሻንጣው ከየቦታው ከተቀመጡበት ወጥተው ያሳየናቸው ልብሶች ነበሩ እሱን እንደ ትልቅ ነገር በጣም ነው ብዬ አስባለሁ ለኔም ነውም ደግሞም ነበረ በጣም ትልቅ ዝግጅት ነበረ 3 ልጆች ወልጃለሁኝ የአንድ ሴትና የሁለት ወንዶች ልጆች እናት ነኝ ለቤተሰብ ትልቅ ቦታ ሰጣለሁኝ እኔ ምክንያቱም በተለይ ጥሩ አስተዳደግ ኖሮሽ ጥሩ ቤተሰብ ኖሮሽ ካደግሽ ሁሉ ጊዜ መሰረትሽ እሱ ነው እኔ አሁን 30ኛ ዓመቴን ሳከብር ብዙ ጊዜ አስቸጋሪ ነው ተገጣጥሞ ቤተሰብሽ ተሰብስቦ አብረሽ ማሳለፍና ልጆችም ካሉበት ቦታ መተው ወንድሞቼ መምጣት የሚችሉት መተው ጓደኞቼ ራሳቸው መምጣት የሚችል ሰው ከውጭ መጥቶ አብሮኝ ስላሳለፈ ለኔ አይ ቲንክ ቤተሰብና ከቤተሰብ ላይ ጓደኞችንም የሥራ ባልደረቦችንም ይጨምራል ግን ትልቁን ቦታ ለኔ ያለው ቤተሰብ ትልቅ ቦታ አለው ዲዛይነር ዛሬ ወይ ገንዘብ ሰራበታለሁ ወይም እንትንልበታለሁ ወይ የተሻለ ቦታ ያደርሰኛል ብቻ ብሎ ማሰብ ሳይሆን ስራውን ወደዋለሁ ወይ ምክንያቱም የሰው ልጅ ስራውን ካልወደደው ለገንዘብ ብሎ ከጀመረው የትም አያደርሰው ሰው ስራውን ከወደደና ስራውን ካከበረ ወይም ያን መስራት የሚፈልገውን ነገር በፍቅር የሚወደው ከሆነ ያንን ስራ ለመስራት ወደ ኋላ ምንም የሚይዘው ነገር አይኖርም መማርም ይኖርብናል ብዬ አስባለሁ ከተማርንና ካወቅን የስራሽ ባለቤት ትሆኛለሽ ምክንያቱም አብሮሽ የሚሰራውንም ሰው ታስተምሪያለሽ ያንንም ስራ በትክክሉ እንዲሰራ ታደርጊያለሽ ስለዚህ መማርም ትልቅ ቦታ አለው ብዬ አስባለሁ የኛ ስራ በተለይ ለሰው ትዕዛዝ ተቀብለሽ የምትሰሪ ከሆነ ቃል ማክበርን ይጠብቃል ምክንያቱም ይደርሳል ብዬ የተቀበልኩትን ነገር ማላደርስ ከሆነ አይደርስም ብዬም እዛ ጋር ማቆም አለብኝ ስለዚህ ትልቅ ዲሲፕሊን ይፈልጋል ምክንያቱም ብዙ ሰው ሊናደድም ወይም ስላንቺ መጥፎም ሊያወራ የሚችለው ማትችውን ነገር ተቀብለሽ ሰራለሁ ብለሽ ሳትሰሪ መቅረት ያ ዲሲፕሊን የለውም ማለት ነው ያ ትልቅ ዲሲፕሊን ይፈልጋል ማለት ነው ስራውን በደንብ ማወቅ ራሱን የቻለ ትልቅ ዲሲፕሊን ነው ብዬ አስባለሁ እንግዲህ የፓራዳይስ ፋሽን እስካሁን የሰራ ነው በብዛት ያው የሽመና ጨርቆች ላይ ነው እንግዲህ ትልቁ ህልም ብዬ የምለው ለኛ ድርጅት የሽመና ቴክኖሎጂን ማለት በሞደርን መሰራቱ ሳይሆን ወይም በሞደርን ማሽን መሰራቱን ሳይሆን በተለይ የቴክስታይል ዲዛይንን አፕላይ አድርገን ያሉንን ጥበቦች በተሻለ መልክም በተሻለ ዲዛይንም ሰርተን ለውጭ ገበያ ማቅረብ ነው ኦሬዲ እኛውን ኦንላይን እየሸጥን ነው በአሜሪካን ሀገር እሱን ማጠናከር ነው የምፈልገው በተለይ የኛ ሽመና ውጤቶች እድሜ ለሊያ ከበደ ብዙ ውጭ አውጥተዋለች ኢቨን ባሁን ባሉት ወጣት ዲዛይነሮችም ራሱ ይወጣል ይሄዳል ይሸጣል ግን እኛን ላለን አቅምና ላለው ሽመናን መስራት ለሚችለው ህብረተሰብ ገና አልተነካም ማለት እችላለሁ ስለዚህ ያንን ለዓለም ማሳወቅ ያንን ደግሞ ሸጠን ገቢ ማምጣት ለሀገራችን ትልቁ ዓላማ አድርገን የያዝነው ነው እንግዲህ መጀመሪያው እንግዲህ ምስጋና ከእግዚአብሔር ነው የሚጀምረው ምክንያቱም እግዚአብሔር ለዚህ ስላበቃኝ እግዚአብሔርን ነው ሁሌም ማመሰግነው ከዛ በመቀጠል እኔ በስራዬ ላይ ሁሉ ጊዜ የጀርባ አጥንቶቼ ናቸው ምለው ሽመና ላይ የሚሰሩ ሰዎች ምክንያቱም እነሱ ያንን ጨርቅ ባይሰሩልኝ ዛሬ እኔ እንደፈለኩም ቆራርጬ ልሰራው የምችል አይመስለኝም ስለዚህ ያንን ስራ የሚሰሩልኝ ሰዎች አሁንም አብረውኝ ያሉ በፊትም ያሉ ብዙ ሰዎች አሉ እነሱን ሌላ ደግሞ በፓራዳይስ እድሜ በዚህ 30 ዓመታት ውስጥ ለ20 ዓመታትም ለ25 ዓመታትም ከኔ ጋር አብረውኝ ሲሰሩ የኖሩ ዛሬም አብረውኝ በፓራዳይስ ላይ ያሉ ሰራተኞችን በሙሉ ለማመስገን እወዳለሁኝ ከሁሉ በላይ ግን ሁላችንም ሰርተነው ምን ብለነው ደግሞ ለባሽ ይፈልጋል አይደል ልብሱን ያንን ልብስ ለብሶ እኛ ወጫችንንም ሸፍነን እንድንኖር ያደረገን
ከስተመሮቻችንንም በጣም ላመሰግን ወዳለሁኝ።